መልስ አልፈልግም ሁሌ ይሄ ነው የምትለኝ ኤፍሬም ለምንድን ነው እዚህ ምን ቆመው እኔ ራሱ በቃ ነበረ ስማኝ አብርሃም እኛንም እኮ እሺ ብለህን ነበረ ጉዜን መታለች ይኸው ከዚህ ጋር መሄድ ትችላለህ መመለስ ነው መንገዱ ምንም ችግር የለም እኛም ይዘን እንመለስ አንድ ሰው ጤና ለሚያስፈልገው ሰው ነው ኤፍሬም ትሰማኛለህ ጤና ለሚያስፈልገው ሰው ጤና መዝናናት ለሚያስፈልገው ሰው መዝናናት ገባህ አይደለ ልጁ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም አፍዛችሁ ወስዳችሁት ምኑን ነው የምታዝናኑት ህፃን ነው እንዴ እሱ ሲጀመር አልገባ ያለኝ ደግሞ እንዴት ነው አብርሽ ምን ሆነሃል እንዴት ነው ሂድ ስትባል የምትሄደውና ስትባል የምትመጣው እንዴ አብርሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ ቆማ እኮ እዚች ጋር የምታናገረ ታላቃችን እህታችን ናት እሺ ብለህ መታዘዝ ይመስል አንተ እነሱና ስላሉ ብቻ የምትሄደው ከመጀመር ምን አይነት ባህሪ ነው ይሄ እንዴ እኛ ወይ ከሩታ ጋር መታረቅ ወይ ሰላም መሆኑ ጉዳያችን እሱ አይደለም እኮ እኛ አንተ ደና አይደለህም እኮ እኔ ደህና ነኝ ከሚደ ሩታ የትም አትሄዷትም ለምን ማን ሄዶ የትም አትሄዷትም ወደ ህግ አካል ነው መሄደው አሁን በቃ ጨርሻለሁ በጣም አንጠፈጠፍኩኝ ኃይሌን ማለት ነው አሁን ግን ወደ ህግ አካል ትሄዱና የሚወስነውን ይወስናል ህግ ይሄ ልጅ በጤናው አይደለም እንዲሆኑ ደግሞ ህይወት የለም የሚቀመጥ አልፈልግም ወይስ ሞት አይደለም ጠብቀው ገባ ህጋት ዝናኑ ይለናል እስኪሞት አይደለም የምጠብቀው ወንድሜ ወይ እስካብድ ድረስ አይገርምህም ኦኬ ህጋት ዝናኑ ይለናል ህጋት ዝናኑ ጋር ምን ወይ ገባ መኪናውን ችግር የለውም አብርሽ ተረጋጋ ህጋት ዝናኑ ይለን ከሆነ እናያለን ህጋኛን ገባ ችግር የለውም አዲ ጄክ ካልገባ ነው እኔ እዚህ ሆናለሁ ግቢ አንቺ ችግር የለውም እኔ እዚህ ጋቢና ገባ አንተ ካልገባ ችግር የለውም በቃ እስቲ እናያለን አትሂዱ የሚላለን እናያለን ቡዜ ሩታን እንግዲህ ወንድሜ ልክ አይደለም እባክሽን አምጪውና ላሳክመውና ወደ ቀድሞ ጤንነቱ ልመልሰው ከዛ በኋላ ከአንቺ ጋርም አብሮ መኖር ይችላል ከፈለገ ከልጁ ጋር አንድ ላይ ማሳደግ ትችላላችሁ አሁን ባለው ሰዓት ግን ጤነኛ አይደለም እባክሽን ወደ ጤንነቱ ልመልሰውና ከዛ በኋላ የሚፈልገውን ነገር መወሰን ይችላል ትላታለች ሩታ በራሷ በኩል እኔን ካገባ ወይንም ከኔ ጋር መኖር ከጀመረ አብርሽ ጤነኛ ነበር ወይንም አይደለም ወይ ማለት ነው ወይ ስለዚህ እኔ የምፈልገውን እያደረገልኝ ነው እኔ የምፈልገውን እኔ ማዘውን እያንዳንዱ እያደረገልኝ ነው እንደምፈልገው ስለሆነልኝ አብርሽ ጤነኛ ነው ብላ ሩታ ትመልሳለች እናንተ ተመልካቾቻችን ከየትኛው ወገን ናችሁ አብርሽ በራሱ በኩል ጤነኛም አይደለም ብትሉም የሁለታችሁም ወገኖች እንደምትወዱት እናውቃለን ነገር ግን በሩታ በኩል አይ ሩታ ልክ ናት አብርሽ ጤነኛ ነው ከሱ ጋር ነው አንድ ላይ መሆን ያለባቸው እህቱ መሃላቸው ወይንም ጣልቃ መግባት የለባትም የምትሉ አንዳንድ ቁጥርን ተጫኑልኝ የለም አብርሽ ልክ አይደለም ከዚህ በፊት እንደዚህ አልነበረም አብርሽ በራሱም የሚወስን ሰው በራሱም የሚንቀሳቀስ ነቃ ያለ ሰው ከዚህ በፊት ራሱም ሾፌር የነበረ ሰው ነበረ አሁን ግን ይሄ ሁሉ ነገር የለም አብርሽ ፈዟል እያንዳንዱ የሚያደርጋቸው ነገሮች እንዳለ ሩታ የፈቀደችለትን ብቻ ነው ስለዚህ ጤንነቱ ላይማ የሆነ የተደረገበት ነገር አለ ድግምት ሊሆን ይችላል መድኃኒት ተሰርቶበት ሊሆን ይችላል ስለዚህ እህቱ ያለችው ነገር ልክ ስለሆነ ትውሰደውና ታሳክመው ወይንም ደግሞ የሆነ ነገር ታድርገው የምትሉ ደግሞ ሁለት ቁጥርን እየተጫናችሁ ኮሜንታችሁን ማስቀመጣችሁን አትርሱ እስቲ ይሄንን ቪዲዮ እና ደግሞ የራሳችሁን ውሳኔ የምትወስኑ ይሁን ዳኒና ቡዜ አብርሽን ለማስመለስ ሲሉ ወይንም ደግሞ ያው ሩታ እንግዲህ ከሀገር ይዛው ልትሸሽ ነው ምክንያቱም ሚስጥር የተደበቀ ነገር ስለነበረና አብርሽ የሆነ ነገር ሆኗል ብላ ስላሰቡ ብቻ ካሁኑ ቀድመን ማስመለስ ይኖርብናል ብለው መንገድ ዘግተውባቸው አብርሽን መልሱልን አትመልሱልን እያሉ ሲከራከሩ አይታችሁ ነበረ በነሩታ በኩል ደግሞ እኛ እንግዲህ አልመረጥንም አስገድደን እኛ ጋር አላስቀረነው እያያችሁት ነው እሱ የሚላችሁን ነገር በቃ ተውት ከኛ ጋር መዝናናት የሚፈልግ ከሆነ ከኛ ጋር ይዝናና ሰውየው ጤነኛ ነው ወይንም አብርሽ ባለቤቴ ጤነኛ ነው ከኔ ጋር መዝናናት እየፈለገ ነው እናንተ ጋር መሆንም ጭራሽ የለበትም ብላ የምታስብ ሴት ነች በሌላ በኩል እንግዲህ ሌላው ለእናንተ ለተመልካቾቻችን ጥያቄ የምናቀርብላችሁ አብርሽ አውቆ ነው የምትሉ እስቲ የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁ አንዳንድ ቁጥርን ተጫኑ አብርሽ እያስመሰለ ነው ጤነኛ ነው ነገር ግን እዛኛው ወገን ጋር መሆን ስለማይፈልግ ብቻ ነው ይሄን እያደረገ ያለው የምትሉ
አብዛኞቻችሁ ለዚህ ቤት ተመልካች የሆናችሁ ሰዎች ሁለት ወገን ቦታ ላይ ናችሁ። ከሩታና ከኤፍሬም ጋር የምትሆኑ አላችሁ። በሌላኛው ወገን ደግሞ ከዳኒና ከቡዜ ጋር ከዳኒና ከቡዜ ወገን የሆናችሁ ሰዎች እንዳለ እህቱን እንደ በፊቱ ያው አብሯት መሆን አለበት። አብርሽ ከበፊት የነበረው ባህሪው በጣም ኮምፕሌትሊ ተለይቷል። አሁን እንደዚህ አይነት ባህሪ የለውም። ለምን? ምክንያቱም አሁን የመጣችው ወይንም ሩታ አሰርታበት የሆነ ነገር አድርገዋለች። ያን ደግሞ እነሱ ምክንያት አድርገው ያቀረቡት አብዛኛው ጊዜ በፊት ሲዝናና ለራሱ የሆኑ ነገሮችን ማዘዝ ይችላል፣ በራሱ ይንቀሳቀሳል፣ በራሱ ይወስናል። አሁን ግን እያንዳንዱን ውሳኔ እሱ ሳይሆን ሩታ ሚስቱ ናት እየወሰነችለት ያለው። ለምን? እንደ በፊቱም ነቃ ያለ ፊት አያሳይም፣ ፈዟል። በዛ ላይ መኪና በፊት ይነዳ ነበረ። አሁን ደግሞ መኪና የሚባል በራሱ መንዳት አይችልም። ስለዚህ ያው እንግዲህ እህቱ ቡዜ እያለች ያለችው ነገር ቢኖር አንዴ እኔ ጋር ይቀመጥና ይሄው ጤንነቱ እስኪመለስ ድረስ ወይንም ደግሞ ምን እንደሆነ እስኪደርስበት ድረስ ፍቀጂልኝ ትላታለች ሩታን። ሩታ ግን አይ በጭራሽ ይሄ የማይሆን ነገር ነው። ሩታ በራሷ በኩል አንድም ቀን እነሱ ጋር የሚውል ከሆነ ለተወሰነ ደቂቃም እነሱ ጋር ሄዶ የሚያሳልፍ ከሆነ በጣም ይከነክናታልም፣ አትፈልግም። ነገር ግን እሷ አስገድዳው ወደ ራሱ እስካሁን ድረስ አልያዘችውም። እሱ ግን በራሱ በኩል ሩታ ከሌለች እናንተ ጋር መቆየት አልችልም፣ እኔ ከሩታ ፍቃድ ውጪ የትም ከእናንተ ጋር አብሬ ሊሄድ አልችልም እያለ ለዳኒና ለቡዜ ሲነግራቸው አይታችኋል። ቡዜ ግን ይህንን ሁሉ ለመረዳት እየሞከረች ነው። ቡዜ ቀጥታ አብርሽን እያለች ያለችው እኔ እህት ስለሆንኩኝ ከአንተ ጋር የተወሰነ ጊዜ ማሳለፍ እፈልጋለሁ፣ አብረን የሆነ ቦታ እንሂድ፣ አብረን ይሄንን ነገር እናድርግ። ነገር ግን ያንኑ እያዳመጠ ቡዜና ሩታ ሲጨቃጨቁ ያያል። ሩታ የሆነ ነገር አድርገሽው ነው፣ ለምንድነው ይሄን ነገር ግልጽ ያልሆነው እያለ ከሷ ጋር ሲጨቃጨቅ ደግሞ አብርሽ ይፈራና ወደ ኋላ ይላል። ይሄም የሆነበት ምክንያት ለምንድን ነው? ከሩታ ጋር የተለየ ሚስጥር ይዘዋል ወይ? በሌላ በኩል እንግዲህ ሁላችሁም ቢሆን ከሩታም ጎን ያላችሁ ሰዎች ከዳኒም ከእህቱም ጎን ያላችሁ ሰዎች ያው ጠላት እንደሆናችሁ ይታወቃል። ነገር ግን ሁለታችሁንም አንድ ላይ ያደረጋችሁ የሚችለው ነገር ቢኖር የአብርሽ ጤንነትና የአብርሽ ጉዳይ ነው ማለት ነው። በሩታ በኩል ያላችሁ ሰዎች ያው አብርሽ ከሷ ጋር ሆኖ የራሱን የሆነ ህይወት መኖር አለበት። ከዚህ በኋላ ትዳር የሚባል ነገር አለ። ልጅ ወልዷል። ቤተሰቦቹን አርፎ ይዞ ከነሱ ጋር ነው አብሮ መቀጠል ያለበት። እህቱ ተብየው ለምንድን ነው እየመጣች የምትበጠብጠው? በዛ ላይ ጥያቄዎቿ እንዳለ እኔ ጋር አብረ መኖር፣ አብረ መሄድ፣ የሆነ ነገር ማድረግ ይኖርብናል እያለችው ነው ከዳኒ ጋር አንድ ላይ በማበር ዳኒና እሷ አንድ ላይ ሆነው በአሁኑ ሰዓት ላይ ያው አብርሽን ከሀገር ይዘውት ሊወጡ ነው፣ ማስመለስ አለብን ብለው እቅዳቸውን ቢጀምሩም ግን ከኋላ ያስከተሏትን ልጅ ታውቃላችሁ። በዛ ሰዓት እሷ ከነሱ ጋር አብራ መሆኗ ለነሱም ቢሆን ጥሩ ሁኔታቸውን አልፈጠረላቸውም። በመልካሙም እንዲቀበሏቸው አላደረጉም። በዚህ በኩል የሩታ ደጋፊዎች የሆናችሁ እንዳለ እነሱን የምትመኙላቸው ነገር ቢኖር አንድ ላይ ሆነው እንግዲህ ያው ትዳራቸውን አንድ ላይ እንዲቀጥሉና ያለውንም ልጅ አንድ ላይ አርፈው እንዲያሳድጉም ጭምር ነው። ያለነሱ ያለነ ዳኒ ምንም አይነት ሰዎች ጣልቃ ሳይገቡባቸው ብቻቸው ቪዲዮ እየሰሩላችሁ እየተዝናኑና እየሰሩ እንዲቀጥሉ ትፈልጋላችሁ። ነገር ግን ለእናንተ አንድ ጥያቄ አለኝ። አብርሽ በዚህ ሰዓት ላይ ጤነኛ ነው ወይ? እንደ ቀድሞ ባህሪው ነው? ከዛ ተለይቷል ወይንስ አሁንም እንደ በፊቱ ነው ያለው ብላችሁ ነው የምታስቡት? ይህንን ከእናንተ አስተያየት እንፈልጋለን። ምክንያቱም ደግሞ በዳኒና በእህቱ በኩል ያለው ጉዳይ እነሱ ሁለቱም እቅዴ ነው ዋናው ነገር ይዘነዋል ብለው የሚያስቡት አብርሽ ልክ አይደለም፣ የሆነ ነገር ተሰርቶበታልና እሱ እስኪፈታለት ድረስ በጭራሽ አንቀመጥም ብለዋል። ለዛም ነበረ መኪናውን ተከታትለው አቁመው አስወርዷቸው ሲጠይቋቸው የነበረው። መኪናው ላይ እንደወረዱ ወዲያውኑ አብርሽም ከመኪናው እንዲወጣ ያደርጋሉ። አብርሽን እየጠየቁት ነበረ። ዛሬ ከእህትህ ጋር ቀጠሮ ነበረ፣ ከእሷ ጋር ጊዜ ማሳለፍ ነበረብህ፣ ለምን ይሄን አላደረክም ነበር የተባለው። ሲል ታዲያ እያስገደዱት እንደሆነ ግልጽ ቢሆንም ግን አብርሽ ለነሱ መልስ አይኖረውም። እህቱ እንደሆነች ያውቃል። ነገር ግን ከእሷ ጋር ለምን ቀድሞ አላዘጋጀም? ሩታን የሚያስቧት ቀደም ብላ ይሄንን ነገር ያዘጋጀችውና በጠዋት ይዛው ይሄን ሁሉ ሻንጣ አብራ ይዛ የነበረው ከሀገር ልታሸሸውና ልትቀማ እንደሆነ ስታስብ ነው ብለው ነበር የሚያስቡት። በእነሱ በኩል ግን እንደዛ አልነበረም። ሩታ በራሷ በኩል እያለች ያለችው ያው እኔ ከሀገር ይዤው ልወጣ አልነበረም፣ እኔና እሱ መዝናናት አለብን፣ እኔ ሚስቱ ነኝ፣ ከእኔ ጋር ጊዜ ማሳለፍ ይችላል፣ የትም ይዤው ቢሄድ ችግር የለባችሁም፣ አያገባችሁም ነው እያለች ያለችው። ዳኒ በራሱ በኩል ባያገባውም ግን እህቱ በዚህ በኩል እኔ ያገባኛል፣
እህቱ ነኝና እሱ ደግሞ ጤንነት ላይ ስላልሆነ ጤንነቱ ሲመለስና እንደ ድሮ ሲመለስ በራሱ መወሰን ይችላል። ከፈለገ ከአንቺ ጋርም ተጋብቶ አንድ ላይ መቀጠል ይችላል። ልጁንም በሰላም ማሳደግ ይኖርበታል። ነገር ግን አሁን ጤነኛ ስላልሆነ ይሄ እስኪጣራ ድረስ እኛ ጋር ይሁንና እኛ ወስደነው ማድረግ ያለብንን ነገር እናድርግ እያለች ነው እህቱ። በዚህ የምትስማሙ አንዳንድ ቁጥርን ተጫኑልኝ። ነገር ግን በሩታ በኩል ደግሞ ሁሉም ነገሮች ተስተካክለውልኛል፣ አሁን እሱ ምንም አልሆነም እያለች ነው። በዚህ መሃል ላይ ልብ የምታረጉልኝ ነገር ቢኖር አንደኛው ወገን አብርሽ ጤነኛ ነው፣ ምንም አልሆነም፣ እንደዚሁ ነው ህይወቱ መቀጠል ያለበት። በሌላ ጎን አይ አብርሽ እንደ ድሮ መሆን አለበት፣ አሁን በሴት እንጂ መመራቱን በራሱ እያደረገ አይደለም። የድሮ አብርሽ በራሱ ሹፌር የሚሆን በራሱ የሚነዳ በራሱ የሚንቀሳቀስ ነቃ ያለ ሰው ነበረ። አሁን ግን እንደዛ አይመስለኝም። ምክንያቱም እናንተ የሆነ ነገር ሳታደርጉት አትቀርም። ከዳኒና ከእህቱ ጎን የምትሆኑት ይህንን አቋም ይዛችሁ ነው እየሄዳችሁ ያላችሁት። ታዲያ አብርሽ ግን በራሱ በኩል ምን ማድረግ ይኖርበታል? በዚህ ሰዓት ላይ ሁለቱም ወገኖች ላይ ለመረዳት እየሞከረ ነው። ነገር ግን አብላጫውን የያዘው በሩታ በኩል አድርግ የተባለውን እያንዳንዱን ነገር ሳያስቀር ማድረግ ይችላል። ቁጭ በል ሲባል ቁጭ ይላል። እዚህ ቦታ ሂድ ሲባል እዛ ቦታ ይሄዳል። አብዛኛውን ጊዜ ደግሞ ሩታ አትለቀውም። አንድ ላይ ነው አብራው መሄድ የምትፈልገው። ታዲያ አሁንስ እስካሁን ድረስ ከሩታ ወገን የምትሆኑ ሰዎች አላችሁ ወይ? ከዚህ ሐሳብ ውጪ ሌላ ይሄኛውን ቪዲዮ አይተን እንምጣ። ስማ ትንሽ ልታወራ ትፈልጋለች። ምንም አይደለም ልታወራ አንዴ ሩታ አሁን እኮ የነበረችበት እየተጫጫዋችሁ አሁን አትጮህ። እነሱ ላይ ተናድጄ ነው እኔ። በቃ አንተን ግን ከአንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ እኮ ጊዜ ስናሳልፍ ከዚህ በፊት ቤተሰብ ተሰብስበን ነው። በቃ ያው እዚህ ማሳለፍ እንችላለን። ብቻ ኤፍሬም ዝም በል። ከቤቱ ወስዳችሁት የት ልትወስዱት ነው? ቤቱ ላይ እኮ ነው ያለው። የትስ ይሄድ? ቤት ውስጥ እኮ ነው ያለው። ምን አገባ? ቤቱ ነው። አዎ ኧረ እባክህ። ያው እንዳያችሁት ነው። ሩታ በራሷ በኩል እንግዲህ ምንም አይነት መልስ ሳትሰጥ እያለ ያለው ዳኒ እህትህና አንተ እስቲ ለተወሰነ ጊዜ አንድ ላይ ብቻችሁን እንድታወሩ ፈልጋለሁ። ይህንን ያለው ዳኒ ነበረ። ያው ይህንን ቢለው ግን አብርሽ አልተስማማም፣ ቅር ብሎታል በጣም። ከእህቱ ጋር ማውራት አይፈልግም፣ የተለየ ነገርም ለብቻው እንዲደረግ አይፈልግም። እያንዳንዱ ውሳኔ ላይ ሩታ አብራው እንድትኖር ይፈልጋል። ከምንድን ነው ይሄን ያስፈልገው? እውነት ይሄ መተት የተባለው ነገር በጣም አደገኛ ሳይሆን አይቀርም፣ እውነት ተሰርቶበት ከሆነ። አሊያም ግን አብርሽ ውሸቱን ነው አውቆ ነው የምትሉ ሰዎች ደግሞ በዚህ ሁኔታ ላይ እናንተም እንድትስማሙበት የምትችሉት አንድ ምክንያት አለ። እሱም የሚሆነው አብርሽ ምናልባት እህቱና ሌሎቹ እያጨናነቁት ከነበረም ጭምር ወይ ከነሱ ወገን መሆን የማይፈልግበትም አንዳች አማራጭ ሊኖር ይችላል። ለምሳሌ ወደ እህቱ የሚመለስ ከሆነ ከእህቱ ጋር ዘላለማዊ ሕይወትን አይኖረውም። እዚህ ጋር ትዳር የሚባል ነገር አለ፣ ልጁ አለ። ስለዚህ ሰላማዊ ሕይወት በእነዚህ በኩል መኖር ቢፈልግም ግን ሩታ ይህን ያህል አደገኛ ሊያስብላት የሚችለው ነገር አለ። በነ ዳኒ በኩልና እነሱ ታሟል ብለው ከሚገልጹት መካከል በእነሱ እንደ ክፉ ልትታይ የቻለችበት ሩታ ዋነኛው ነገር በጣም ቆራጥና ወሳኝ ሰው ስለሆነች ነው። እውነት ከሀገር ወጥታው ይዛው ብትሄድ ኖሮ እናንተ ሀሳባችሁ ምን ይሆን ነበረ? አመለጠን ይዛው ሄደች ብላችሁ ታስቡ ይሆን? እንደውም ከሀገር ቢወጣና እሷ ተሳክቶላት ሩታ ከሀገር ይዛው ወጥታ ቢሆን ኖሮ ከልጁና ከሚስቱ ጋር ብቻ በሰላም መኖር ይችል ነበረ። በዚህ በኩል እነ ዳኒም ሆነ እህቱ ከዚህ በኋላ እሱ ትልቅ ሰው ነው አያገባትም፣ ለምንድን ነው ይህን ያህል ስለ አብርሽ ያስጨነቃት እያላችሁ ያላችሁ ሰዎች አላችሁ። ታዲያ እናንተ እንዴት ብታስቡ ነው አብርሽ ጤነኛ ነው ብላችሁ እያሰባችሁ፣ ነገር ግን በዚህ በኩል ደግሞ ወደ ውጭ ወጥቶ ከእህቱ ጋር የሚኖር ከሆነና እሱ አደጋ ላይ ነው ብላችሁ የምታስቡት? ሌላኛው በራሷ በኩል እህቱ እያሰበች ያለችው አብርሽ ብቻ ይዳንልኝን እንጂ ሙሉ ጤንነቱ ወደ ቀድሞ የሚመለስለት ከሆነና ከዛም በኋላ ከፈለገ ልጁን እያሳደገ ከሩታ ጋር መኖር ይችላል። አሁን ግን ጤንነቱ ብቻ ነው የሚያሳስበኝና መጀመሪያ ይህን ጤንነቱን በደንብ አስተካክለም መውጣት ይኖርብናል። ሌላው በነዳኒ በኩልና እህቱ ጋር የነበረው ስህተት አንድ ነገር አለ። በዚህን ሰዓት ላይ ሩታ ልትጠላው የምትችለው ነገር ቢኖር አሁን ላይ አብርሽ እንግዲህ ሌላ ጓደኛውን የቀድሞ ጓደኛውን ሊያስታርቋትና እዛ ቦታ ላይ መገኘት አልነበረባትም። ያን ያልኩበትን ምክንያት ታውቃላችሁ። ሩታ ምንም እንኳን ብትፈቅድላቸውና ከሱ ጋር ጊዜ እንዲኖራቸው ብታደርግም ጭምር ይሄኔ እሷን ስታያት ጥሩ ነገር እንደማይፈጠር ታውቃላችሁ። አዲሱ እየተከራከረችና ለመግባት እየሞከረች ያለችውን ልጅ ሰዓት ሰጥታው እንደነበረም ጭምር ሰዓቱ ላይ ደግሞ አብዛኞቻችሁ ተሰርቶበት ነበረ፣ እንኳንም ተመለሰላት እያላችሁ ነበረ። ይህ ሀሳባችሁ እንደምመልኩ ታዩታላችሁ።
ራሱ አብርሽ ሩታ መድኃኒት አጠጥታ የነበረ ያለበትን ቪዲዮ እንውስጥ። ቪዲዮውን እንዳያችሁት ነው ሩታ የሆነ ነገር አድርጋኛለች ብሎ አብርሽ የዛሬ 3 ወር በፊት ሲናገር እንደነበረው እህቱ ግን ያኔ በዛ በኩል ስትከራከር የነበረው ለወንድሟ አግዛ ወይንም ለአብርሽ አግዛ አልነበረ። አይ በጭራሽ ይህን ነገር እናንተ ቤታችሁ መፍታት የምትችሉትን ነገር ውጪ ማውጣት አልነበረብህም። እንደተባለው ተደርገህ ከሆነ ደግሞ ያንን ሰዓታይ ተነስተህ ራስ መጋፈጥ ትችል ነበረ። ምንድነው የሆነው? እዚህ ጋር በደንብ ልብ አድርጉ። ሩታ ይህን ሁሉ ነገር ስታይ ተረጋግታና ማናቸውንም ለማስቆም እየሞከረች አልነበረም። ይሄ ከተባለ በኋላ ግን ነገሩ እየፈረሰ መጥቷል። በዚህ ሰዓት ላይ የሁላችሁም ነገር ሊሆን የሚችለው ራሱ አብርሽ ተናግሮ ነበረ። ከዛም በኋላ ቀስ እያለ ሰርቶ ሊሆን ይችላል። አብርሽ ያኔ ሲናገር እኔ ጠዋት ላይ ያንን ነገር ካየው በኋላ ልብሴም ትክክል አልነበረም፣ አለባበሴም ከባዶ የተነሳ በሉት ሲባል ነበር የተናገረው። ታዲያ ይህንን ሁሉ በሚሉበት ሰዓት ላይ ሩታ አሁንም ቢሆን የአብርሽ ሚስት ትገባዋለች። ከእሱ ጋር ነው አንድ ላይ መኖር ያለባት። ልጇንም አብራ ማሳደግ የምትችለው ከአብርሽ ጋር ብቻ ነው። እህቱ አታስፈልገውም እያላችሁ ያላችሁት በሩታ ወገን ያላችሁ ናችሁ። በሌላኛው ወገን ያላችሁ ደግሞ በጭራሽ መጀመሪያ ጤንነቱ ይጠበቅለትና አብርሽ ከዛ ነገር ውስጥ መውጣት አለበት። እንደተባለው መተቱ የሰራውና ከዚህም በኋላ ሊያስነቃባቸው የሚችለው ያኔ በጠዋት ሊሰሩለት ወይንም ደግሞ ከሀገር ሊያስወጡት ነው ብለው ያሰቡ ጊዜ መኪና አስቆመዋቸው ሲወጣ እንኳን አብርሽ ሲከራከር የነበረው ከሩታ ወገኑ ነው እንጂ ለነ እህቱ ወይንም ለነ ዳኒ እያገዛ አልነበረም። አውቃለሁ አብዛኞቻችሁ ዳኒን እዚህ መሃል ላይ መግባት አልነበረበትም፣ መጠየቅ ያለባትም እህቱ ብቻ ነች። እህቱ ደግሞ በዚህ ጉዳይ ላይ ራሷ ተጋፍጣ ወይንም ደግሞ ወንድሟ በአካል ራሱ እሺ ብሎ እስካልተቀበላት ድረስ አስገድዳ መውሰድ አትችልም። ስለዚህ አሁንም ቢሆን አብርሽ ልክ ነው እያደረገ ያለው ነገር ብላችኋል አብዛኞቻችሁ። መጨረሻ ላይ ግን እህቱ ሲያቅታት አንድ ውሳኔ ትወስናለች። ይህም ቢሆን በሕግ አካል ይሄዳሉ። አሁን እንደዚህ እያደረግሽ ያለሽው አንቺ ነሽ። ሩታ ይህንን እንኳን ምንም ዝምታዋን ብትመርጥም ያኔ መኪናውን ካስቆሙ በኋላ እያንዳንዳቸውን ሰዎች አውርደው ሲጨቃጨቁ የነበሩት አብዛኛው ጊዜ ከአብርሽ ወገን ሲወገን የነበረው የራሱ ወንድም ኤፍሬም ልጁን ተውት፣ ጤነኛ ነው፣ በራሱ የሚፈልገውን ነገር መወሰን ይችላል፣ ለምንድን ነው የምትጨቀጭቁት? በዚህ ያክል እህቱ ሆነሽ ለሱ እንደዚህ አይነት ጭንቀት የምትሆኑበት ለምንድን ነው? በቃ መብቱ ነው፣ ይኸው እያወራሽው ነው። ራሱ እንደሚልሽ ከሆነ እኔ መሄድ ነው የምፈልገው እያለች ነው ብሎ ሲያወራት ነበረ። ይሁን እንግዲህ ይህንን ሁሉ ቢል የአብርሽ እህት ግን ነገሩ በጣም ከባድ እንደሆነ ታውቃለች። በራሷ በኩል መከራከር የማትችለው አብርሽ የፈለገ ነገር እኔን አልፈልግሽም ቢለኝም እንኳን ይህን እያደረገ ያለው መተቱ ወይንም የተሰራበት ነገር ነው፣ ጤነኛ አይደለም። ስለዚህ እኔን ቢጠላኝ ራሱ መቼም አልፋታችሁም እያለች ነው። ይህን ትበል እንጂ የመጨረሻ ውሳኔ የነበረው እንግዲህ ፖሊስ ይዤ መጣና ሩታ ጠይቅሻለሁ፣ ይህንን ነገር የህግ አካል ይገባበታል ትላለች። ይህን ትበል እንጂ እዚህ ጋር የህግ አካል ብታመጣ የምትሸነፈው ራሷ እንደሆነች የታወቀ ነገር ነው። ምክንያቱም መጀመሪያ ሩታ መኪናውን እንኳን አቁማ ስትወርድ ከእነሱ ጋር ስትጨቃጨቅ አልነበረችም። ዝምቷን የመረጠችው ምክንያቱም በደንብ አድርጋ ታውቃለች። እያንዳንዱ ነገር ከእነሱ ጋር ወይንም ከአብርሽ ጎን የሚወጣው ነገር ከእሷ ጋር የሚደግፋት ነገር ነው። ምክንያቱም አብርሽ ከመሬት ተነስቶ ሩታ አንቺን አልፈልግሽም፣ ከአንቺ ጋር መኖር አልችልም፣ የሆነ ነገር ማዘርዝሽብኛል ብሎ እንደማይናገራት ጭምር ታውቃለች። ለዛም ነበረ ዝምታዋን መርጣ እነሱ ሲጨቃጨቁ እያየች የነበረው። ነገር ግን የአብርሽ እህት አብርሽን ሳይሆን የምታወራው ዝምተኛዋን ሩታን አንቺ ነሽ የሆነ ነገር አድርገሽ እንደዚህ የምታባይን፣ ወንድሜ እንደዚህ አልነበረ ከዚህ በፊት እሱ ለእኔ እያሰበልኝና ብዙ ነገሮችን እያደረገ አይቼዋለሁኝ። አንቺ ግን በዚህ ልክ ወንድሜን የሆነ ነገር ማድረግሽ ሳያንስ በሕግ ጠይቅሻለሁ እያለቻት ነው። ሕግ ቢገባበትና ቀጣዩ ቦታ ላይ ምን የሚፈጠር ይመስላችኋል? የመጀመሪያው እንደተባለው ሕግ አካል ብታመጣ አብርሽ እያንዳንዱን ጥያቄ ቢጠየቅም የሚመልሰው እውነታውን ነው ወይንም የሚያውቀውን ነገር ነው። ከማን ጋር ነው መሆን የምትፈልገው፣ ከማን ጋር ነው መኖር የምትፈልገው ተብሎ ቢጠየቅ እንኳን በሕግ አካል እሱ የሚመልሰው ሩታንና ልጄን ነው የምመርጠው ነው የሚለው። በእርግጥ ልክ ነው ምላሹ። ነገር ግን እህቱ ጥያቄዋ ዋናው ነገሩ ጤንነቱ ብቻ ነው እንጂ ከኔ ጋር ይኖር አይደለም። እሱ ጤንነቱ ይመለስና ወደ ቀድሞ ሚስቱ ልጁ መመለስ ይችላል ከፈለገ። ነገር ግን መጀመሪያ ጤንነቱን ልንከባከበው እያለች ነው።
እህቱ ይሄንን ነገር ትበል እንጂ ሩታን ደግሞ እኔ አልሰጥሽም የምትይኝ ከሆነ ወይንም ደግሞ ወንድምሽን መቼም በጭራሽ ወደ አንቺ መመለስ አይችልም የምትይ ከሆነ ራስሽ አሳክሚው ያለቻት ነው ሩታን። አይ ሩታ ደግሞ የምትለው ልጁ ጤነኛ ነው፣ አብርሽ የኔ ባል ጤነኛ ነው፣ እኔ እንደምፈልገው እየሆነልኝ ነው፣ እኔም ማዘውን ይሰራልኛል፣ እኔ ሂድ ምለውን ያደርጋል፣ እኔ አድርግ ምለውንና እኔ የምወደውን ነገር እያደረገ ስለሆነ አብርሽ ጤነኛ ነው፣ ስለዚህ ሕክምና አያስፈልገውም እያለች ነው። አሁንስ ሐሳባችሁ በየት በኩል? በቀጣይ ቪዲዮ ላይ ደግሞ እንግዲህ እስቲ እንደተባለውም ያው እህቱ ፖሊሶችን የምታመጣ ከሆነ የህግ አካሎችን ይዛ ትጠይቃት የሆኑ ሩታን፣ ሩታስ እውነታውን ታወጣለች ወይንስ ከቀድሞ አቋሟ ጋር አብራ የምትቀመጥ ይሆናል? አብርሽስ? ዋናው ነገር ከሁለታችሁም ወገን እንግዲህ ብትጣሉም ባትጣሉም እንግዲህ የአብርሽ ጤንነት ያሳስባችኋል። አሁን ላይ አብዛኞቻችሁ አብርሽ ፈዟልና የአብርሽን ጉዳይ በዚህ መልኩ መያዝ የለብንም ብላችኋል። እያንዳንዱ መልሶች በቀጣይ ክፍሎች ውስጥ እናገኛለን። አብርሽስ እውነት እያስመሰለ ነው ወይንስ አይደለም የሚለውን እነዚህን ሁሉ ነገሮች እንዳለ እያንዳንዳቸውን አብረን የምናይ ይሆናል። እስካሁን ድረስ አብራችሁኝ ያላችሁ ሰዎች አብዛኞቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በእያንዳንዱ መረጃዎች እያንዳንዱ ቪዲዮዎች ሲለቀቁ እንደዚሁ እያጤነንና እየመረመርን አብረን በታትነን እናየዋለን። እስከዛው ድረስ መልካም ጊዜ